በባለፈው ክፍል ልክ እንደምታውቁት አንተን ብቻ አፈቀርኩኝ አብረን ብንሆን ብዬ ነው የምመኘው ብላ እንባዋ ዱብ ዱብ አለ ብለን ነበር ያቆምነው። የፍቅር ጥግ ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ማኔ ክፍል 13 ኤጭ ደግሞ ጀመረሽ። ልታለቃቅሽ ነው? ቻው በቃ እኔ ልመለስ ነው ብያት ዞር ስል እዩብ ከኋላችን የለም። ደንግጬ ደጋግሜ ደወልን። አንስቶ ድንገተኛ ስልክ ተደውሎበት እንደተመለሰና ቤት አድርሻት እንድመለስ ነገረኝ። አማራጭ ስለሌለኝ ሸኝቻትኝ ልክ ወደ ሰፈር ለመድረስ የተወሰነ ሲቀረን እኔ ልመለስ እንደሆነ ነግሬያት ፊቴን አዞርኩኝ። ልትሄድ ነው ስትለኝ አንድ ነገር ላስቸግርህ፣ እዚህ ድረስ መጥተህ እትቴን ሳታያት ልትሄድ ነው እንዴ አለችኝ። ኪሴ ያለውን ፎቶ አወጣውና አሳየዋትና መች ሳላያት ውዬ አውቃለሁ ብዬ ተናደድኩባትኝ። እረ አይደለም ይሄ እኮ ፎቶዎቿ ነው፣ ራስክ አንተን ለማየት ናፍቃ ይሆናል። የእናትህ ቀልብ እኮ አሁንም ቤት ውስጥ አለ። ለምን ቤት ገብተህ አታድርም? ይህ ቤት እኮ ስንት ነገሮችን ያሳለፋችሁበት ቤት ነው። በዛ ላይ እትቴ ይሄኔ ላለማጣት ነው ህይወቷን ያጣችሁ። ቢያንስ ዛሬ እንኳን እዚህ እደር አለችኝ። እዮብ ስልክ ደውሎ ዛሬ ቤት እንደማይመጣና ሌላ ቦታ እንደሚያድር ነገረኝ። እያወራን የነበረው በሷ ስልክ ነው። ነገሩ ባይዋጥልኝም እሺ አልኳት። ቦርሳዋ ውስጥ የያዘችውን የቤት ቁልፍ አውጥታ እንካ ይህ የቤቱ ቁልፍ ነው፣ ቤት ገብተህ ጠብቀኝ፣ እኔ ቤት እንዳይቆጡኝ ገብቼ ተደብቄ እመጣለሁ ብላ ሄደች። በሩ ላይ ቁሜ ልግባ አልግባ ብዬ የተወሰነ አመነታውና ዝም ብዬ ወደ ውስጥ ገባሁኝ። ገና ግቢ ውስጥ ስገባ ደረጃው ላይ ቁሜ መጣህልኝ የኔ ልጅ በቃ ወጥተህ እስክትገባ ንፍቅ ትለኛለህ እኮ እስቲ ናሳመኝ የምትለኝ ነገር ትዝ አለኝ። ጭንቅላቴ ጭው የሚል ድምፅ እያወጣ አስጨነቀኝ። ወዲያውኑ ኪሴ ውስጥ ያለውን ሲጋራ አውጥቼ ምንም ትንፋሽ ሳልወስድ ሳብሳብ አድርጌ ጣልኩት። ለውጥ የለውም። ደግሜ ለኮስኩኝ፣ እሱንም ጣልኩት። ዝም ብዬ ግቢ ውስጥ ወዲያና ወዲህ መንጎራደድ ጀመርኩኝ። ቤቱን ከፍቼ ወደ ውስጥ ስገባ የሚያንቀኝ ነገር ያለ ይመስለኛል። ጭፍግግ አለብኝ። ሶስተኛውን ሲጋራ ለኮስኩኝ። እየሳብኩኝ ልዕልት በሩን ያለማንቋረጥ አኳኳችሁ። ከፈትኩላት። ወይኔ የሆነ ሰው አየኝ ብዬ ልቤ ባፌ ልትወጣ ነበር። እስካሁን ቤት አልገባህም እንዴ አለችኝ። ዝም አልኳት። ቁልፉን ተቀብለኝ ወደ ውስጥ ገባችና መብራቱን አበራችሁ። ወዲያውኑ መልሳ አጠፋችሁ። ምን ሆነሻል አልኳት። ጎረቤቶች አይተው አንተን ለማናገር እንዳይመጡና እንዳትጨናነቅ ብዬ ነው እኮ አለችኝ። እሽ ብዬ ወደ መኝታ ቤት ገባሁና መብራቱን አበራሁት። የእናቴ ፎቶ ከፊት ለፊቴ ተመለከትኩት። ምን አለ አምላኬ ሆይ ለአንተ ምን ይሳንሃል? አሁን ፎቶዋን ድንገት ወደ እውነተኛዋ እናቴ ቀይረክ ለአንዴ ባቅፋት ምን አለ ብዬ ጸለይኩኝ። የእናቴ ፎቶ ላይ ትክ ብዬ እያየሁ በጣም ነው ያፈርኩት። እንዴት እንደዚህ ራስን ትጥላለክ? እንዴት እንደዚህ አይነት ህይወት ትመርጣለክ? ብላ እየወቀሰችኝ እንዳለ ተሰማኝ። ለመሸሽ በሚመስል መልኩ ከክፍሉ ለቅቄ ወጣሁኝ። የእናቴ መኝታ ክፍል ስገባ ልዕልት ድምጿን አፍና እያለቀሰች ነበር። መብራቱን አበራሁትና አየኋት። አይኗ ቀልቷል። ከተቀመጠችበት ሆና እጇን ወደ ኋላ ደበቀችው። ምን ሆነሻል አልኳት። ምንም እተቴ ትዝ ብላኝ ነው አለች። አትዋሽ፣ ምን ሆነሻል? እጅሽን አሞሻል እንዴ አልኳት። ዝም አለችኝ። ራሴ ሄጄ ከተቀመጠችበት አንስቼ እጇን አየሁት። እጇ በኃይለኛው እየደማ ነው። ምን ሆነሽ ነው? ደጋግሜ ጠየኳት። መኝታ ክፍሌ ገብቼ የተኛው እንዲመስል በሚመስል መልኩ አዘጋጅቼ ዘልዬ ስወጣ መብራት አጥፍቼ ስለነበረ
ሳላስበው እጄን ባጭሬ ነው አለችኝ። ይህ እኮ መባጨር ሳይሆን የቀደደው ነገር አለ። ቀደዴ ነው የሚባለው። እያየሹ ነው እንዴት እንደሚደማ። እጅሽ እኮ ተቀዷል አልኳት። ተው ችግር የለውም ትንሽ እኮ ነው ያመመኝ አለችኝ። አናደደችኝና ወዲያውኑ ተቀየርኩባት። ዝም ብዬ መጫወት ጀመርኩኝ። ቆይ አንቺ አይገባሽም? ቆይ ለምንድነው ይሄንን ሁሉ መስዋዕትነት ለእኔ የምትከፊው? እስኪ ተመልከችኝ፣ የሰውነቴን ጠረን ያስጠላል እኮ። እስቲ ተጠጊኝ። ለሰከንድ ለደቂቃ ነው ከአጠገቤ መቆም የምትመኙ? ምን ያህል ሰዓት ነው መጥፎ ጠረንን መቋቋም የምትችይው? እስኪ ተመልከችኝ፣ ፀጉሬ ላይ ያለውን የቆሻሻ የጉንጬን አጥንት ፈጧል እኮ። የ77 ድርቅ የመታው ሰውዬ መስያለሁ። ለምንድነው አሁንም የምትከተይኝ አልኳት። እኔ እኮ ያፈቀርኩህ ስላንተ ጸባይ ምንም ሳላቅ መልክህን እንኳን በቅጡ ሳላየው እንዲሁ በአጠገቤ ስታልፍ ብቻ እኮ ነው ስላንተ ማሰብ የጀመርኩት። አንተን መልክህን፣ ጸባይህን ወይም ደግሞ ጥሩ መዓዛህን አይቼ አይደለም የወደድኩ። በቃ ምንም ሁን ምን ለእኔ አንድ ባህሩን ነህ አለችኝ። ንግግሯን ከምንም ሳልቆጥረው አቦ አታስመሲ፣ ፊልም አይደለም ይህ ህይወት ነው አልኳት። ገፍትራኝ ከቤት ወጣች። እኔ አልተከተልኳትም። እዛው የእናቴ አልጋ ላይ ተንጋልዬ ጣራውን እያየሁኝ ንግግሯ ጆሮዬ ላይ ያቃጭልብኝ ጀመር። አይኔ ከጣራው ላይ ሳይነቃነቅ ደቂቃዎች ተቆጠሩ። ለመተኛት ሞከርኩኝ፣ አቃተኝ። በግራ በጎኔ፣ በቀኜ፣ በደረቴ፣ በጀርባዬ ተኛሁ። አልቻልኩም። ተነስቼ ወደ ውጭ ወጣሁኝ። ልዕልት ግቢ ውስጥ ጉልበቷን አቅፋ አንገቷን ጉልበቷ ላይ አርጋ ቅብር ብላ እያለቀሰች አየኋት። ሳያት አሳዝናኝ ይሆን እኔ እንጃ። ግን አጠገቧ ሄድኩና ለምን ወደ ቤትሽ አልሄድሽም? ምን ያስለቅስሻል? አልኳት። ዘልዬ ልግባ እንዴ አለችኝ እንባዋን እየጠረገች። ምን ችግር አለው? ባይሆን አቅፌ ውርውር አረግሻለሁ። አትከብጅም አይደል አልኳት። ወዲያውኑ ፈገግ አለችና እስቲ ሞክረኝ፣ እከብድ ይሆን እንዴ ብላ እጇን ዘረጋችልኝ። አነሳዋት። ከፊት ለፊቷ ቆምኩኝ። ልቀፍህ እንዴ አለችኝ። ገረመኝ። እኔ ምልሽ ልዕልት ስንት አመትሽ ነው? ነገረ ስራሽ እኮ የህፃን ነው። አኩርፈሽ አየሁሽ። ኩርፊያሽ አይለይ፣ ሳቅሽ አይለይ፣ ውስጥሽ ኩርፊያ አያቅም። ምንድንሽ ግን አልኳት። እኔ የጠየኩ ሌላ ነው አለችኝ። እሺ እቀፊኝ አልኳት። ተጠመጠመችብኝ። አንገቴ ስር ገብታ ውሽቅ አለች። ትንፋሿ እንደ እሳት ይሞቀኝ ጀመረ። ወገቤ ላይ አጣምራ አጥብቃ ያዘችኝ። እጄን ማን በወገቧ ዙሪያ እንዳሳለፈው አላቅም፣ ግን እኔም አቅፊያት ለወራት ያህል እንደ አንዴ እንኳን እናቴን ባቀፍኳት ብዬ የተመኘሁት ምኞት እውነት የሆነ ያክል ተጠመጠምኩባት። በሰዓቱ ባትለቀኝ ከእቅፏ ባታወጣኝ ብዬ ተመኘሁኝ። ተቃቅፈን ለምን ያህል ደቂቃ እንደቆምን አላስታውስም። አቅፊያት የእናቴን ትዝታዎች አስቤ መጨረሴን ብቻ ነው የማውቀው። ድንገት ብንን እንዳለ ሰው ሆኜ ልጅቷ እንደዚህ ቁመን እንደር ወይስ እንግባ ወደ ቤት አልኳት። አመሰግናለሁ፣ እቅፍህ በራሱ ሰላም ነው፣ ይልመድብህ አለችኝና ወደ ውስጥ ገባን። እጇን በነጠላ ጨርቅ ጠቀለልኩላትኝ። ከውስጧ የሆነ ነገር እንደወጣ ያክል ቅልል ብሎኛል። እሷ በዛን ሁኔታ ውስጥ ሆና ተነስታ ልብሶችን አዘጋጅታ እዚህ ድረስ ከመጣ አይቀር ሻወር ውሰድና ልብስ ቀይር፣ መቼስ በሰባራ እጄ አዘጋጅቼልክ እምቢ አትለኝማ አለችኝ። እሽ ብዬ ተነስቼ ሻወር ለመውሰድ ገባሁኝ። ሰው እንዴት ይህንን ሁሉ ጭቃ በሰውነቱ ተሸክሞ ይሄዳል? የሆነ ሰዓት ራሴን ታዘብኩትኝ። ስታጥብ ቅልል አለኝ።
ጨራርሼ ልብሴን ቀይሬ ወጣሁኝ። እንዴት ነው ቅልል አለህ? በአንዴ እኮ ነው ፊትህ ሁሉ ወዝ በወዝ የሆነው አለችኝ። አንቺ የከተማው አፈር እኔ ላይ ነበር እንዴ የሚከማቸው? ምንድን ነው ይህ ሁሉ ጭቃ? ለካ መንገድ ላይ ሲሄድ ቀስ እያልኩ የምራመደው ጭቃውም ከብዶኝ ወደኋላ እየጎተተኝ ነው አልኳት። ክት ብላ ሳቀች። መሳቋ እንዴት ደስ ይላል! መሳቅ ቢላችሁ መሳቅ እንዳይመስላችሁ። ጉንጮቿ ከግራና ከቀኝ ጉድጉድ ብለው 32 ጥርሷ እየታየ ከዓይኖቿ እንባ ጠብ ጠብ እስኪል ሳቀች። እግሯን ሁሉ እያነሳች ስትስቅ ሳያቴን በሷ አሳሳቅ እኔም ሳኩኝ። ደነገጠች። ወይኔ ጉዴ! ሳክ እኮ ከምርክ ነው? አይቼዋለሁ አይደል? ስቀሃል፣ ማርያምን ስቀሃል አለችኝ። ሳቄን ዋጥ አድርጌ ዝም ብዬ ቁጭ አልኩኝ። ምግብ ሰርታ በላን። እኔ ሶፋ ላይ ቁጭ እንዳልኩኝ እንቅልፍ ወሰደኝ። ሌሊት 10 ሰዓት አካባቢ መልሼ ተነሳሁ። ልዕልትም በተቀመጠችበት ሶፋ ላይ እንቅልፍ ወስዷታል። አይቻት አስተካክዬ እንኳን ሳላስተኛት ቤት ውስጥ መንጎራረድ ጀመርኩኝ። እዛው ግቢ ውስጥ እዛም ግብት ውጥት ዝም ብዬ ሲያቅበዘብዘኝ ወደ ውጭ ወጣሁና ሲጋራ ለኮስኩኝ፣ አጨስኩኝ። ግቢ ውስጥ እጄን ወደኋላ አድርጌ በር ድረስ እመላለስ ጀመረ። ሁኔታዬ ለራሴም አሳፈረኝ። የማብድ ሁሉ መሰለኝ። በተለይ ማታ ከልዕልት ጋር አብሬ ስቄ እንደነበር ትዝ ሲለኝ እናቴ ሙታ በተቀበረች እኔ መሳቄ በራሱ ክህደት መስሎ መሰለኝ። ዝም ብዬ በሩን ከፍቼ ከግቢ ወጣሁኝ። ወደ እነ ኢዮብ ጋር ሄድኩኝ። እንዴት እንደደረስኩኝ አላቅም፣ ብቻ ደረስኩኝ። ስገባ ኢዮብም ሁሉም ተደራርበው ተኝተዋል። ኢዮብን ሳየው ከልዕልት ጋር ድራማ እንደሰሩብኝ ገባኝ። ቢሆንም ዝም አልኩኝና ከጎኑ ሂጄ ተኛሁኝ ይላል። ታዲያስ ቤተሰብ በቀጣይ ፓርት እንገናኛለን። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ባይ ባይ ቤተሰብ።